እና የኔ ልጅ በፍቅር አሳበደ እዚህ ሚስትን አቅፈተኝታልኛል አይደል? እሺ ምን ትላለሽ? እንዴት አደራችሁ የፍቅር ምሳሌ ባለ ትዳሮች? ምንድነው? በደንብ አማትብኝ እንጂ መልአኳ እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ትሰሪያለሽ? ልጅን እንዴት እንዳቀፍካትና እንደተከባከብካት ልበለ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ላንቺ መናገር ሰላም የጽናት ቤተሰቦች እንዴት ናቸው? ዛሬም እንደተለመደው በአዲስ ቪዲዮ መተናል። ጽናት እንግዲህ ጽናትና ኪራ በጣም ከሚባለው በላይ ጠብ ውስጥ ገብተዋል። እንግዲህ ይህን ያደረገችው የቤት እናት ናት ማለት ነው። የቤት እናት ልክ እንደገባች ብቻ የለበሱትን ወርውራ እንደዚህ ግን አይደረግም። በጣም ነውር ነው። ሴትዮዋ በጣም ከሚባለው በላይ ነውረኛ ናት ማለት ነው። ቤቲ አብዳለች፣ እሷ እንደዚህ ናት፣ እሷ አሟታል፣ በጣም ተሳዝናለች የምትለው በጣም ውሸት ነው፣ እያስመሰለች ነው። እንዴት አውቃው ነው ስለሷ ፎቶ ስለሷ ቪዲዮ እንዴት አውቃ ለእናቷ ትልካለች ከጽናት እንትን ላይ? እኔማ ይሄ ቪዲዮ ሲቀረጥ ገና የሆነ ችግር ይዞ እንደሚመጣ አውቅ ነበረ። ቤት እንግዲህ ከሚባለው በላይ ተንኮለኛ ነኝ። ይህንን ቪዲዮ ለእናቷ ባትልከው ለምን ለኪራ አላከችውም? ለምን ለሌላ ሰው አላከችውም? ለምን ለምሩ አላከችም? ለምን ለሚና አላከችውም? ሚና ናት እንግዲህ ለእሷ ቅርብ የሆነች እሷን የምታበላት የምታጥባት መድኃኒቷን እንድትወስድ የምታደርጋት እሷ ናት። ለምንድን ነው ለእሷ ያላከችላት? ለምን ቀጥታ ወደ እናቷ ላከችው? ይሄ ሁሉ የእሷ ተንኮል ነው ማለት ነው። ቢያማት ኖሮ ይሄ ምንድን ነው ብላ ለእነሱ ትናገር ነበረ፣ ወይንም ደግሞ ታሳያቸው ነበረ። ሆነ ብላ ስልኳን ወስዳ ጌም እጮታለሁ ብላ ስልኳን ወስዳ እንትኗ ፎቶ ማስቀመጫ ውስጥ ቪዲዮ ማስቀመጫ ውስጥ ገብታ ነው ያየችው። እንግዲህ ያንን በመድቀል ያንን ለእናቷ በመስጠት በጣም ከሚባለው በላይ አደጋ ላይ ናቸው ማለት ነው ኪራና ጽናት እንግዲህ ይህን ያደረገችበት ምክንያት ባለፈው እሷን ቀርጻት ትታስፈራራት ስለነበረ ያንን አስመልክታ ነው። እንግዲህ ዛሬም ወይ የሆነ ነገር ታደርገኝና እሷም እንደዚህ ብታደርግ እኔም እንደዚህ አደርጋለሁ በማለት ነው ያሰበችው። ለሌላ አስባ አይደለም። እንግዲህ ሚና እዛ ውስጥ ደግሞ ሚና በጣም ታሳዝነኛለች ማለት ሁሉም ሰው እሷ ላይ ነው። በቃ ሁሉም ሰው ተነስቶ እሷን ነው። ሁሉም ሰው ተነስቶ እሷን ነው። ከዚህ ትናንት ኪራ መታት፣ ዛሬ ደግሞ እናትየዋ ጠፈረቻት ማለት ነው። እንግዲህ የኔ ፊት ለእናንተ መለማመጃ ነው ወይ ብላ ስታለቅስ አዳሯም ቁጭ ብላ ደግሞ እያለቀሰ ነበረ። ሆድ ብሷት በጣም ከሚባለው በላይ ሆድ ብሷት እያለቀሰች ነበረ። እሷ እንግዲህ ተነስታ ቤት የተነስታ ምን ሆነሽ ነው የምታለቅሽው? እኔ ሰው ሲያለቅስብኝ አልወድም። ሰው ታለቀሰ እኔም አብሬ አለቅሳለሁ። ስለዚህ ምን ሆነሽ ነው የምታለቅሽው? ለምን ሆድ ባሰሽ? እያለች እኔ ልቀፍሽ እናቴ፣ እኔ ሳለቅስና ሆድ ሲብሰኝ እናቴ ቅፍት አድርገኛለች ብላ ስለአንቺ ተሻልሽ ብላ እናት አሳቀፈቻት። ተቃቀፉ፣ ደህና ሆኑ ማለት ነው። እና ቤቲ በጣም ከሚባለው በላይ ተንኮል እየሰራች ነው። ያው ተቀደሙም ተንኮለኛ ነበረች። አሁንም ደግሞ እነሱን ለመለያየት በጣም ከሚባለው በላይ ተንኮለኛ ናት ማለት ነው። እንግዲህ ምሩና ናሆም ደግሞ በጣም ከሚባለው በላይ አሁን ከበፊቱ ትንሽ ጓጎል እያሉ ነው። ጓጎል ማለት የነገሮች ሁኔታዎች ምሩ ለሷ አላስደሰቷትም። እናትየዋ እንግዲህ ባለፈው መታ ጥላቸው ሄዳ ነበረ። ከዛ ተመልሳ ደግሞ አጽናንታቸው ሄዳ ነበር። ነገር ግን ሙሉ አድርጊው ልጄን ብላት ነበረ ምሩን። አሁን ወደ ቤት እየገባኝ ነው። በጣም ሀሳብ ላይ ነበረ። ወደ ስራ እየሄደ ያለ በጣም ሀሳብ ይዞት ነበረ ናሆም። እንግዲህ ናሆም የኔ ምስኪን ምሩም በጣም ታሳዝናለች። ያው የልብ ህመምተኛ ስለሆነች ለማርገዝ አትችልም ተብላ ነው። ግን እሷ ለማርገዝ በጣም ዝግጁ ናት። እንደውም እያየች ነበር ዛሬ ነገ አረገዝኩ እያለች በእንትን እያየች ነበረ። ነገር ግን አልሆነላትም። አሁን ደግሞ እናቱ እሱን ሙሉ ታላረግሽ መልቀቅ አለብሽ፣ እሱን መተው አለብሽ ነው የምትላት። እንግዲህ ያው አንድ ቀን ትተው መሄዷ አይቀርም። በዚህ የተነሳ
እሱንም እየጎዳሁት ነው፣ እኔንም እየጎዳሁ ነው፣ ቤተሰቦቹንም እየጎዳሁ ነው፣ ከቤተሰቦቹ ጋር ያጣላሁት እኔ ነኝ በማለት እንግዲህ ምሩ ጥላው ትሄዳለች ማለት ነው። ናሆሜን በጣም ነው የሚያሳዝነው፣ በጣም ነው የሚያዝነው፣ በጣም ነው የሚበሳጨው። ያው ጥላው ስለምትሄድ ይህን ሁሉ የምታደርገው ደግሞ እናቱ ናት። እናቱ ሙሉ እንዲሆን ወይም ሙሉ አድርጊው ወይንም ደግሞ ልቀቂው ነው የምትላት። እንግዲህ ጽናት እንግዲህ በጣም ከሚባለው በላይ በጣም በቃ በሚዘገንን ሁኔታ ኪራ ይቆጣታል፣ በጥፊም ይላታል። አንቺ እንደዚህ አልነበርሽም፣ እኔ ለዚህ እንደዚህ ትሆኛለሽ ብዬ በፍጹም አልጠበቁሽም ነበረ። ያ ደግነትሽ፣ ያ መመክሪው፣ ያ ቻይነትሽ አሁን የት ሄዶ ነው እንደዚህ ወደ ሰይጣንነት የተቀየርሽው ብሎ እንግዲህ ይጠላታል በጣም ከሚባለው በላይ። ይህን ሁሉ የምታመጣው ደግሞ የቤቲ እናት ናት። አንተ የፍቅር ምሳሌዎች ተቃቅፋችሁ ተኝታችኋል፣ ግን እንዲያሳቅፋችሁ እና እያለች ነበረ። በጣም ከሚባለው በላይ ናር ናር እያለች ነበር። እንግዲህ የእሷም ልጅ እንደዚህ ነው ያደረገችው፣ ግን ጥሩ አላረግሽም፣ ይህንን ማድረግ የለብሽም ነበር ያሏት እንግዲህ ጓደኞቿ ክብሩና ሰኒ። እንግዲህ እነሱ ናቸው አሁን ጥሩ ፍቅር ላይ ያሉት። ያው የሆነ ነገር አንጥቶ ካረበሻቸው በስተቀር በጣም አሁን ጥሩ ላይ ናቸው የሚባል ነገር ነው ያለው አሁን ማለት። ያው ይህን ሁሉ ጊዜ ለብቼ ለምን አሳለፉ? እንዴት ፍቅር ይጣፍጣል ነው ያለችው። ባለፈውም ጽናት ብላታለች፣ ፍቅር እኮ በጣም ነው የሚጣፍጠው፣ በጣም ከሚባለው በላይ እንድትኖሪ የምትጓጊለት ነው ስትላት፣ እሷ ምንም አልመሰላትም ነበር። እኔ ቅርቤ ለእናንተ ይኖርላችሁ፣ ለእናንተ እንድትኖሩ ያጓጓችሁ ነበር ያለችው። እንግዲህ ሰኒ ከዚህ ቀደም ካስታወሳችሁ ማለት ነው። አሁን ደግሞ እሷ ለከስ ፍቅር እንደዚህ ለመኖር ያጓጓል ወይ እስከምትል ድረስ አድርሷታል ማለት ነው። እንግዲህ የክብሩም ፍቅር እሷን ለማስደሰት ወይንም ደግሞ እሷን በቃ ሲያስብ ነው በምን ላስደስታት፣ በአበባ ወይስ ደግሞ በሆነ ነገር እያለ ማለት ሲያሰላስል ነው መሰለኝ የሚያድረው። እኔ አባቱ የሚመስለኝ የክሩቤል አባት ይመስለኛል። አባቱ እኔ ሲመስለኝ ማለት ነው። እንግዲህ አባቤ ነው የሚለው፣ አባቤ ይላል እና ደግሞ እሱ ልጄ ይላል። ባለፈው ተጣልተው መጀመሪያ የመጣ ጊዜ እንደውም ታስታውሳላችሁ፣ ተጣልተው ተኪራ ጋር ጽናትን አየህብኝ ብሎ ባሳር ነው የታረቁት። አንተም ወንድምህ ነው፣ አንተም ወንድምህ ነው፣ መቻቻል አለባችሁ፣ እኔ ማየው እንደ ልዬ ነው ብሎ አስታረቃቸው አባትየው። እንደውም ኪራን አኩርፎት ነበር ማለት ነው። እና ክብሩ በጣም እኔ እጠረጠራለሁ ማለቴ ምናልባት አባቱ የኪሩቤል አባት ሊሆን ይችላል የሚለውን መውሰድ አለብን ማለት ነው። እንግዲህ የዛሬው ቪዲዮዬ በጣም በሚገርም ሁኔታ በችኮላ ነው የተሰራው። በጣም ይቅርታ። ላይክ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። ስለምታበረታቱኝ በጣም አመሰግናለሁ። ውድ ሰብስክራይቦቼ በጣም ከሚባለው በላይ እኔ አመስግኛ አልጨርስም። በቃ አመስግኜ በምንም ቃላት ሊገልጻችሁ አልችልም። በጣም ነው የማመሰግነው። ክበሩልኝ። በሌላ ቪዲዮ እስከምንመጣ ቸር ያቆየን፣ ቸር ያገናኘን ብያለሁኝ። ጽናትዬን እንግዲህ አይዞሽ በሏት። አይዞሽ አይዞሽ። አንተም ደግሞ ተረጋጋ ማለት አለባችሁ እንግዲህ በኮመንት